ለማጋለጥ ብትሞክሪ ህይወትሽን እንደማመሰቃቀለው ታውቂያለሽ። እዛኛው ቤታችን ልንሄድ ነው። ካንተ ጋር ሊነጣጥሉ ይሆን ብለው አስበውበት ነው። አንተ ደግሞ እዚህ ጋር ምን እያደረክ ነው? ምንም ካጠፋው ተንበርክኬ ቢሆን ይሄ ለቤካ ካረከው ሲያንስክ ነው። አንተ ያማል እንዴ? የማየን ባህሪ እያወቁ ደግሞ አንተ ሆንክ እኔ ምን ለውጣለሁ? ደግሞ ምን ልትሰሩ መጣች? በረዋን በፍጥነት ከዚህ ሂዱ። ማርፈና ከበደጋና ተደረሰ ይስፋበት ችግር ብቻ ነው የምትፈልገኝ? ቤካን ጸበል ጉዳይ እኔ ይዘዋል። አንተ ብቻ ሳምሪና ዳዊትን አስተካክል። እንዴ ምን ሳምሪን ሰራተኛ ሳላፈቅራት አይደል? ነገርኝ ማየ ለምንድን ነው መድኃኒት እንዳሰጠኝ ከደፈሻ? እኔ እሱ ነው ቤት ሰው ወተታም ያዝና ይገዛ ወጣ። በቃ ዴቭ ደስተኛ ሲሆን ማየት ስለማልፈልግ በጓደኛ እየፈለገ ነው መሰለኝ። አንተ ነው ባን ያልኳንተ ውሻ እንዴ ምን ተፈጥሮ ነው? ለምንድን ነው ግራ የምታጋባኝ? ይህ ውሻ መንጋት ነው። ምን ተፈጥሮ ነው? ግን ደግሞ አንተ የተፈጠረው ነገር ለምን ራሱ አትጠይቀውም? ንገረው አንተ ትንሽ ምን ማለት ነው የተፈጠረው? እንደውም ምን ልንገርህ፣ ይህ ውሻ አንተና ሳምሪ እንድትለያዩ ቤቴን እየመከራት ነበር። ማለት አልገባኝም። ቴዲ እውነት ነው? ለምን ቴዲ ለምን ጓደኛህ አይደለሁ? የሆነ ነገርማ ተፈጥሮ እንጂ ቴዲ እንደዚህ አያደርግም። በጣም Yes. በቃ ይሄ ልማዱ ነው እኮ የተለመደ ነገር ነው። ተነስተዩና ወዲጅና ሆምትለት እድግ በይ ሻይ የዛሬ ስራችን ተፈታ እና አሁን ቀጣዩ ስራችን ምንድን ነው የሚሆነው? እንዴ ይሄ እስከመቼ ነው እንደተጨነቀ የሚኖረው? የሁሉ ነገር እያየን ልጅ ነው ሊስሽ የሚለኝ እንደጨናነቅ ነው። ለሳምሪ ነግራት ነው እንዴ? ሰሚኛለሽ አንቺ ዲቃላ አንድ ነገር አወጣለሁ ብለሽ ማሰብ አይደለም። ድጋሚ እኔን ለማጋለጥ ብትሞክሪ ህይወትሽን እንደማመሰቃቀለው ታውቂያለሽ አይደለም? ታውቂኛለሽ ነው የምልሽ። አሁን ተነሽ ውጪ፣ ተነሽ። አስኮናኝ ቃላ ኧረ ይቅርብኝ። አረፍ ብኖር ነው የሚሻለኝ።
በዛ ላይ ደግሞ እህቴ ናት። እሺ ዘንዶ ደግሞ በፌስቡክ ሆኗል አሉ ትዳሩ። እንዴት ነው? አዎ እባክሽ ብዙ ሰው ስልካት ነገር ትዳር ይገኛል። እናንተ ነው ለዛ ነው። አራን ፌስቡክ ነው ፌስቡክ ነው ደግሞ እሱ ምንድነው? ፌስቡክ የሚባል ነገር መጣ ነው? አይ ፊት ለፊት በቃ ያገኙትን ማበስ ነው ማለት ነው። ኦ እንደውም አስታወስከኝ። ፌስቡክ የተበላሽቶብኛል። ታስተካክልልኛለህ? እኛማ መውጫም የለንም። በፌስቡክም ቢሆን እንሞክር እንጂ። ኧረ አንቺ ፈልጊ እንጂ እኔ አሰልፍልሻለሁ። ደግሞ አንቺን አግኝቶ ተው እባክህ። እኔማ እንዳንተ አይነት መልክ ቢሰጠኝ ኖሮ 4 ነበር የማገባው። እንኳንም አሉሽ ፈጣሪ ራሱ አልኩ። ምን ታስጠያለሽ እያልከኝ ነው? አላልኩም ግን ቆይ እንዳንተ ቆንጆ ካልሆንኩ እያልሽ ነው? አይ እንዳንተ ነው ቆንጆ ነው በህይወት ራሱ አይቻላል። መልክና ጸባዩ አንድ አይነት ነው ተሰፈነ። ኧረ ፌስቡክ እየተጠቀምኩ እየመሰለኝ ነው። አይ መስሎ ነው እባክህ። ፌስ ቱ ፌስ ነው። አንቺ ተረገምሽ። ሙድሽ እኮ የሌለ ከባድ ነው። ደግሞ ጨዋታችሁ ከማን ይመሳሰላል እንዴ? እንዴት ከቲቪ ጋር መሳሰልከኝ? ማለቴ እንዴት? ማሚ እኮ ብታያት ጨዋታዋ ይለያል። ብቻ ሙዱ አይምጣ እንጂ ከእሷ ጋር ከዋልሽ ዝም ብለሽ መገልፈጥ ነው። እኔ እንጃ የዚህ ብዙ ነገራችን ይመሳሰላል። እንጃ እንግዲህ ለቤት ሰው ይሆናል። እኔ ጋር እንደምታውቃት ሁሌ ጓ እንዳለች ነው። እንጃ ብቻ የሆነ ብዙ የሚያመሳስላችሁ ነገር አለ። እኔ የምልህ ቆይ ከነዴቭ ጋር መጣላት ጥቅሙ ምንድን ነው? እስካሁን አልገባሽም? አይገርምም? ምንም የገባኝ ነገር የለም። ዝም ብዬ እኮ ነው እስካሁን ሳውሪ ነበረ። ዴቭም ምንቴል በእኛ ላይ ያላቸው አመንጠቅ ግዴታ ደግሞ ስለሚመልስ ይህን ማለት ነው። አንተ ሁለቱም እኮ ነው ምን እኮ ቅድም ይቅርታ ጠየቀኝ። ስንት ነው በጣም የሚገርመው አየሽ አይደለም? ይሄው እንደዚህ ለሚነቃው ነው ብለሽ ያስካካሽ የኛ ሐኪም በጣም አሽቃበጥሽ። አንቺ ምን ነው አለሁ አለሽ ለዚህ ለቤት አጉል ተቆርቋሪ ሆንሽ ወይስ ልጅ ልታማልኝ ነው? እንደሱ አይደለም አትበይኝ። ወሬኛ አሽቃባጭ ታንሽ እዚህ እባክሽን እዛ ጭራሽ የቤቱ ራስ ነኝ አልሽ እኮ በቃ በሁሉ ነገር ውስጥ አለሁ መንቃራ ታጠጣለ ታጠጣ ሰም ከዚህ በኋላ በምንም ምክንያት ላጣፍ የምር ደግሞ ጠረን በጣም ነው። እኔ ደግሞ ይልሽ ምንም አልናፍቅሽም። እንዴት እኔ ብቻ ነኝ ማለት ነው የምናፍቅህ? የኔ ነጭ ናቸው። ይሄን ጸባይሽን እኮ ነው የምወድልሽ። አሁን ተናገር። ለምንድን ነው የረሳኸኝ? ለምንድን ነው ያልናፈቅኩህ? ድሮ እኮ አጠገብኝ እንኳን ተናፍቂኛለሽ ትለኝ ነበር። ታውቂያለሽ አይደል ግን እንደማረሳሽ? አላውቅም። ደግሞ አልናፈቅሽኝም እያልክ ታውቂያለሽ ምናምን ትለኛለህ እንዴ? አውቄሽ እኮ ነሽ። ትንሽ የኩርፊያሽን ልታሳይ ፈልጌ እንኳን እሺ እሺ ደግሞ እሺ ትላለህ እንዴ? እንዴ ይባል የሚያልሽ ነው እኮ እራስሽ ነሽ። ስማ ይባል እኔ ምን ሳምሪ ቆይ ግን
ደህና ነሽ አይደል? ደህና ነኝ እማ። አሁን ያልሽው ነገር በፍጹም የማይሆን ነገር ነው። ምን ነው የማይሆነው? ደግሞ አንቺ ማን አባሽ ወሰን ያደረገሽ? ቆይ እኔ መሄድ ካልፈለኩስ? እንጂ ልጅ ኧረ ተይ 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 ተይ፣ እንዲህ ጥጋብ ልብሽን አይድፈነው። ቀስ በይ ረጋ በይ፣ መሬት ያዢ። እንግዳውስ አስገድደሽ ትወስጂኝ እንደሆነ እናያለን። እሺ ይተኛ መንቃራ ጭራው ሳምሪ ምን ሆነሽ ነው እንደዚህ በሀሳብ ጥለሽ ሄድሽ? ኧረ አሉ ይሄድ ሄሎ፣ እንደምን አልክ? ደህና ነህ? አለሁልህ። ይኸውልህ አለን አለን። አንተ ዛሬ ሆንኩትን ጉድ ብታይ፣ እነዛ ጉዶች መጥተው ነበረ እኮ። አዎ ኧረ ተወኝ። ባለፈውም ብያቸው ነበር መሰለህ፣ መንገድ ላይ ያገኘሁትና አንደኛውን ኑና ይቅርታ ጠይቁ ብያልኩት። ከዛ ጎትቶ ይዞ አይመጣም። መጣው እነሱ በልተውት የማያውቁትን ፍሩት የሚባለው ነገር ይዘው አንተ በስመ አብ፣ ለኔ ላረጋሽ ፍሩት። በመጀመሪያ ደረጃ ያ አለሌ ዱርዬ መጀመሪያ ኪሱን በሰፋው አንተ የቀዳዳ ኪሱ ባዶ ኪሱን በሞላው ለኔ ያንን ከሚያደርግ እሱ በልቶ አይጠቅም። መጀመሪያ አንተ እንዴት አርጌ እንደመለስኳቸው ብታይ፣ በስመ አብ እንዴት አንጀቴ ቅኔ እንደጠጣ ውሻ አርጌ ነው እኮ የመለስኳቸው። እንዴ እኔ እኮ አረጋሽ ነኝ። ታዲያ ባለሰኪል አልኩት፣ እንደ ውሻ አባረ ፊቱ ላይ ጥዬ ነው ያንን ፍሩት የመለስኩት። ለእኔ ፍሩት። ኧረ ተወኝ እባክህ ሞቱ እኮ እንደሱ ነው። እሱ ነው እኮ። ወይ ጉድ! በጣም ታሳዝኛለሽ። ቆይ እደውልልሃለሁ። እኔ ይሄንን ካንቺ አልጠብቅም። እንትን ምን አንቀራለች እቺ ደግሞ ጦሰኛ። ይሄ ሁሉ የአንቺ ጦስ ነው። ቆይ ምንሽ የሚያስጨንቅሽ ነገር አለ እንዴ? ምን ነው? ኧረ የለም። ይኸውልሽ ፍቅር፣ ከዚህ በኋላ ከኔ ጋር ነሽ። ምንም የሚያስጨንቅሽ ነገር የለም። አደራ አይደል? የሚያስጨንቅሽ ነገር ካለ ንገሪኝ። ሰውዬው እኔ ምንም አልሆንኩም። አንተ ትጨነቅብኝ። እሺ ወይ አቁም አይደለ? እንዴት ዋልክ? ደህና ዋልክ? ምን አዲስ ነገር አለ? ከነደጋ ምን ማለት ነው? ከነደጋ ታልቻለሁ ብሎ ማለት ከነሱ ጋር ፒስ ፍጠር፣ ከነሱ ጋር ፒስ መፍጠር ጥቅም አለው አላልኩም? አንድ የተፈጠረ ችግር አለ። የምን ችግር? ምን ተስኖት እኔንም ቤቲንም እያመነን አይደል ማለት? ቤትንስ እሺ፣ አንተን ግን እንዴት? እስካሁን ያወቅሁት ነገር የለም። ሰማኛለህ? ይሄን ነገር ራስህ አስተካክለህ ነገሮችን ቦታ አስይዝ። ሰማኝ? እና ይሄ ካንተ ጥጋ ምን አገናኘው? ወይኔ ወይ እሷ ነበር የምታመኝ ነበር። ስለዚህ እሷ ታመነች። እዚህ እንደዛ እንኳን ካባረቻቸው በኋላ ምንድን ነው የምታወራው? እነሱ እዚህ ጋር ነው ተደብቀው ነው። ቆይ አንተ ደግሞ እዚህ ጋር ምን እያደረክ ነው? ደግሞ ምንድን ነው ተደብቀህ የምታየው? ኧረ እኔ ተደብቄ እኮ አይደለም። ቅድም አይተሽ አይደለ እንዴት አንጓጦ እንዳባረረው? ያው ይቅርታ እኮ ሊጠይቅ ነው ጓደኛዬ። ያማችኋል በል
ቤካን ብቻ ካረጋችሁት በኋላ አይናችሁ በጫባችሁ ትመጣላችሁ እንዴ? አረ እንዴ ቀስቷ አንቺ እንኳን እኛ እንደዚህ የምናደርግ ሰዎች ነን እንዴ? ዛሬ ካደረጋችሁት አንጻር ምንም ብትለኝ አላምንም። እንዴ ምን አደረግን ቀስቷ? ባክህ ወደዛ ቀስቷ ምናምን እያልክ አትጃጃልብኝ። እሺ ምን አደረግን? ደግሞ ምን አደረግኛል እንዴ? በረከም ጥላችሁ እኮ ነው የገባችሁት። ክብር የሚባል ነገር አልፈጠረባችሁ? አንቺ እኮ ነሽ እንዴ ጠርተውን አላስገቢን እያለሽ ገገምሽ። አረ ተጠርታችሁ እንደመጣችሁ አየሁት እኮ። እውነት ቀስቷ ጠርተውን ነበር። ለምን እንደዋሹኝ አላውቅም። ባላው ወደ ስለላ ቀጥል ስራ ተስፈተኝ ነው። እንቁ ያው ማን ነው የሚያምነው? በል ለማንኛውም አሁን እኔ ልግባ። ነገሮችን አስተካክል። ደህና ነሽ? ቆይ አንተ ደግሞ ተት ምን አድርጊ ነው የምትላት? ማለት ምን አልባት? እንደዛ ልጇን ደብድባችሁ ካበቃችሁ በኋላ መሀል መንደር ውስጥ ምን አድርጊ ነው የምትላት? እኔ ምንም አደረኩት ነገር የለም። ሜቢ ጓደኞቼ ነገር ካደረጉ አላውቅም። በእነሱ ምክንያት ደግሞ እኔ የሚወቅስ አንተም ብትሆን ያው ነህ ከእነሱ ጋር እንደ ኖርከው የምር ከልብ ምንም የማውቀው ካጠፋሁ ተንበርክኬ ቢሆን ይቀበል። ይሄ ለቤካ ካረከው ሲያንስህ ነው። ምን ለኔ ነው እጅን የጨበጥከው? የነሳምሪ ዘመር ስለሆንሽ አልቀየምሽ። ቆይ ስትጀምር ጓደኞችስ? አላውቅም። ከእነሱ ጋር በሳምሪ ምክንያት ተጣልቻለሁ። የኛ ሰርጎ ገብ እነሱን አጣጥለህ አንተ ራስን ተወዳጅ እያደረክ ነው። ለማንኛውም ጓደኛን እዛ ግንብ ስር አይቼዋለሁ። እሺ ምን የምን ጓደኛ ማለት? መንተባተብን ተውና ቀጥ ብለህ በመጣበት እግር ተመለስ። ከዚህ በኋላ ግን እንደዚህ አይነት ችግር ፈጥራለሁ ብትል ውርድ ከራሴ። እንዴ ምን ሆነ ነው? ደላጋ ምን ሆናል? የተፈጠረ ነገር አለ? እናትሽ እማ ምን ሆነች? ኧረ ቆይ እናትሽ ምንም አልሆነችም እባክሽ። እና ቆይ ምን ተፈጥሮ ነው? ለምን አትናገርም? እናትሽና ቴዲ ቆሙ ሲያወሩ አየኋቸው። ምን ማለት የት? ኧረ ሳምሪ አረጋጊ። ይኸውልህ ጥያቄ ምንድን ነው? ምን ተቀልዱን ተውና በስነ ስርዓት ተናገር። ምን ሆነሃል? ነገርኳችሁ እኮ ቆሞ ሲያወሩ አባትሽ መጡ በጥፊ አላተመው። ደግሞ ሁለቱ በምን ተገናኙ? ስለምንስ ያወራሉ? እኔም ብቻ እንዲሆን እየጠየቅሽኝ ያለሽው? አይ እንዴት ሆነ ብዬ ነው። ደገመችው ጥያቄውን። ይሄ ነገር እኔም አልገባኝም። በዚህ መልኩ አይደል እንዴ ቤታችሁ ጠርተው አዋርደው ይላኩ? ቆይ እንዴት አወቅህ አንተ? ማለቴ በአጋጣሚ ምናምን ቢሆንስ ሲያወሩት? አይ አባቷ ቴዲን ሲመታው እናትየው እየተቆረቆሩ ነበር። እንዴ ሰዎች ቆይ ይሄ ነገር ወዴት እያመራ ነው? ለምን እንደ ሀሳብ ቴዲ የተባለውን ውሻ ዝም እንዲል አንገለው? ገለነውስ ዝም ይላል? እንደሱማ በቃ ሌላ እርምጃ እንወስድበታለን። አንተ ደግሞ ዝም በል በእናትህ። ይሄ በቃ መንገድ ሲሰጥ ዝም ብለህ ትሄዳለህ። የኔ ፍቅር ይኸውልሽ አሁን ተረጋጊ እሺ? ሁሉ ነገር በጽናት እናልፈዋለን። አሁን አንድ ላይ ነሽ። እኔ ለራሴ አስቤ አይደለም ለአባቴ ነው። ቆይ ይሄ ደግሞ ከአባትሽ ጋር ምን አገናኘ? እና የሆነ ነገር አቅዳ አባ ከደረሰባት በጣም ይከፋል። ደግሞ ደም ግፊት አለበት። ብቻ እንዳይጎዳ ነው የምፈራው። እሺ እኔ ቆንጆ አሁን ራስሽን አረጋጊ እሺ? ከተረጋጋሽ በኋላ በቃ ሁሉንም ቀስ ብለን እናስብበታለን። ከዛም ወስነን እሺ? በቃ እኔ ብቻዬን መሆን ስለምፈልግ ልሂድ። እንደዚህ ደክሞሽ ነው ወዴት ነው? ባይሆን እናንተ በቃ አረፍታ አረፍ ቤትልሽ ቤቶች ወይ የልጅ ጓደኛ እንዴት ነሽ? ደህና ነሽ? ሰላም ነሽ? ሰላም አሁን ደግሞ አሞት በጣጠኛ የሆነች ጋፌን ተሰርቶ
ነው ትንሽ እንትን ያለው ይኸውልሽ አሁን አይኑ ዛት እንትን ላይ ነው ፊልም ላይ ነው ወይስ ፊልም እንደ ህፃንነቱ እንደ ልጅነቱ አንቺ እንዴት ነሽ ነው? ለማን እግዚአብሔር ይመስገን ጠፋሽ ነው አይደል? ደህና ነሽ? ደህና ነኝ። ሳምሪ የለችም እንዴ? የት ነች? የለችም እንዴ? ቤዛ 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 ነይ ውሰጂ ነይ ውሰጂው። ዳዊት ጋር ነበረች። አንቺ ቶሎ ውሰጂው። ምን ጆሮ ትጠቢያለሽ ቆመሽ ወሬኛ? ውሰጂ ሂድ ሂድ በኋላ ታያለሽ። እሱ የቀላል ሰው መሰለሽ? እቅዳችን እየተሳካ ያለ ይመስለኛል። ይሳካል ሳይሆን እየተሳካ ነው። እሺ ቀጣዩ ስራ ምንድን ነው የሚሆነው? ቀጣዩ ስራሽማ ሳምሪና ዳዊትን ትልቅ ፍቅር ላይ ማስቀመጥ። ከከፍታ ላይ የወደቀ ሰው ምንድን ነው የሚሆነው? ሞት አይደለ? ይሄ ነው ያለው ነገር። አሁን ልትነሽ ተረጋጋሽ? ለምንችላት ትጨነቅሽ? አሁን እናቴ እንዴት ነው የምታስቀኑት? እናመሰግናለን። በቃ ወንድሜ ደስ እንዲለው ሁሌ እንደዚህ ያውቅ እሱን ደስ ይበለው እንጂ ሁሌ ነው የሚገለፍጥልን። አመንሽ ነው አታስቀኑኛ። እዚህ ጋር ሰው አለ አታስቀኑ። ምን አስቀና? አንተስ ከፈለክ ካልተጠጋተር ወይ ጠጋ እና የምትጠጋው ሰው ሲኖር የምትጠጋ አይዞህ ወንድሜ ይሄም ያልፋልሽ። ወይ ያልፋል። እድሜ ቀድሞኝ ያለፈ አንተ ምን እንደ በቀር ተሳምኩት ያልፋል አባቴ። አረ በቃ ባልና ሚስት አደባችሁብኝ። እኔ ላይ ሙድ ያዛችሁ። አረ እኛ ምንም አናዝንም። ቺን ቀደማ እኛም እኮ በኃይለ ሥላሴ ጊዜ እናውቃታለን። አሁን ሁሉ ዙሪያ ጥንቁ በቃ ኃይለ ሥላሴ ሲገረዙ ምላጫ ቀብቻለሁ ለማለት ነው። እኔ እናንተ ስለ እድሜ እናወራ ነው። ምን ነው ሄደ ቆያችን ነው አንተ ያማህል ነው ቆይ አታንኳኳ ነበር። አንተ ደረሰኝ ወይኔ አንተንም ማለበት የልጅት ይሄ ምን አባ ያመጣና ልቤ ባፌት ተወጣ ነበር እንዴ ሳምሪ ምን አልሽ? እኔ እንጃ በቃ በደነገጥኩኝ ቁጥር አባቴ ነው እኔ ልኝ ይገባኛል ሳምሪ ግን ተረጋጊ። ቆይ ግን ይሄን ያላስፈሪ ነው? እኔ እንጃ ግን በቃ አንዴ ከያዘ እስኪለቅ ዘመናት ያልፋል። በቃ ልጅ ሳምሪ ደግሞ ቆይ ዛሬ አንድ ላይ እንዳለን ብዬ አይደል እንዴ ሁሉንም ገለማምጬ ያስወጣኋቸው? ነገ በጠዋት መጥቻ አበረኛለሁ። ምን ነው ነገ ፕሮግራም አለ? ይኸውልሽ ፕሮግራም ቢኖረኝ እንኳን ይሰረዛል። እሺ ነው ማለት አይ ፕሮግራምማ ካለ ሌላ ቀን እናደርጋለን። ደግሞ ሳምሪ ነው ባንቺ ምን እንደማላሽ ታውቂያለሽ? እሱማ ኤኒዌይስ በቃ ነገ እንገናኛለን። እሺ ቤዛ ኧረ ቤዛ አንቺ ቤዛ አቤት አቤት ትይፈልጉ ኖርሽ ምን ፈልጋለሁ? ደግሞ ሞገስ መጥቶ ነበረ። አሁንማ ከሁሉም ጋር ቦሽ ሆነሻል። እስኪ ለመሆኑ ደግሞ ዛሬ ምን አለሽ? ምን ነገረሽ? እስኪ የሚወስደው መድኃኒት ከዕለት ዕለት እያባሰበት እንደሆነ ነገሩ። እሺ እኔ ወረኛ ደግሞ ሌላስ ምን አለ? በዶክተሩ በጣም ተናዶ ነበር። ተስፋ ያደረኩበት ነገር ሁሉ መና ሆነ ሲሉ እና ቆይ ምን አደርጋለሁ ብለዋል? በቃ ሌላ ሆስፒታል ወስደዋለሁ ብለዋል። ትሰሚኛለሽ? ልጄ አንድ ነገር ከሆነ ካንቺ ራስ አለ እኔ ነው ያደረኩት እንዴ? ደግሞ በከምንም አይሆንም መሬት ጠንክሮ ይደፋ ከየመሬት ያገኘው መድኃኒት እየተጋተ መሰለኝ እንደዚህ ሆነው። እሺ ለመሆኑ ሳምሪሳ
ቅርብ ሰዓት መጣ ማለት የት ሄዳ ነው? አላውቅም። ምንም አላለችኝም። ከነዛ ከዱርዬ ጓደኞቿ ጋር ራቂ ብዬ ስላት አሻፈረኝ አለች አይደለ? ኧረ እቴት እንደዛ አይመስለኝም። ምን ሆናችሁ? አንቺ የት ነበርሽ እስካሁን? ጓደኛዬ ነው። ያ ዱርዬ ቂጡን የጣለ ዱርዬ ጓደኛሽ ጋር ነበርሽ? ሰሚኛለሽ? ተዘጋጅ። ከነገ ወዲያ ቤት ልንለቅ ነው። እሺ? ግን እኮ የሚል ቃል አልፈልግም። በዚህ ጉዳይ ላይ ምንም አይነት አስተያየት፣ ምንም አይነት ሀሳብ አልፈልግም። በቃ ተዘጋጅ። ምንም አላልኩም ወንድሜ። እያለን ነው ኧረ ቤካ እያላለቀስኩ ውሸታው ምንም አልሆንኩምሽ። ደግሞ ድጋሜ ካለቀሽ ሞትብሻለሁ። ቤካዬ እሱ ደግሞ ምንድን ነው? ድጋሚ እንደዛ እንዳትል። እኔ እያለቀሽ መኖር አልፈልግም። እንደሱ ከሆነማ ሰው ቢሞት እራሱ አላለቅስ እኮ ሳቂልኝ። ምን ሆነሽ ነው የምታምሺው? እባክህ ተወኝ። እማዬ ልካኝ በድጋሚ ብርድ አለች። ታዲያ በቃ ምን ችግር አለው? ለቤት ሰጥቼ ጣልኩ። አንተ ያማል እንዴ? የማየን ባህሪ እያወቅሁ ደግሞ አንተ ሆንክ እኔ ምን ለውጥ አለው? ይኸው ጓ ማለቷ እንደሆነ አይቀርም እኮ እኔ ቢያንስ እንኳን የመጀመሪያ ቆይ ግን አንተ እንደ ታላቅ ወንድም የት ጣልሽው? ምን ስትሰሪ ጣልሽው? በስርዓት አትይዥም አትለኝም እንዴ? ምን ጥቅም አለው? አንቺን ከማስጨነቅ ውጪ ሌላ ምን ሊፈልግ? እሱማ ልክ ነው። ገና ለገና ማሚ ምን ትለኛለች ብዬ አይደል እንደዚህ ተጨነኩ እኮ። አንዴ ከተፈጠረ በኋላ ወሬ ማብዛቱ ምንም ጥቅም የለውም። አሁን ወደ መፍትሄ ነው እንጂ። እሱማ ልክ ነው። ገና ለገና ማሚ ምን ትለኛለች ብዬ እኮ ነው እንደዚህ ተጨነኩ። እሺ እኔ ሀሳብ እንደሰጥሽ በስርዓት ማስባለሁ። ወይ አስረሳኝ እኮ። ቆይ እሺ አሁንም ማን ምን ልላት ነው? እንዴት ብዬ ቤት በኩል ላስበን ብዬ ተጨነቅሽ? ከዚህ በኋላ አላለቅስም። በቃ አሁን አስብ። ቆይ ትንሽ ሀሳብ ይመጣል። ብዙ እንድታስብሽ ምላል ፈገግ ማነው? ቤት ግቢ። እስካሁን ተኝታችኋል እንዴ? ሰዓት ነው የምትሆን?
ተነስ። ማርያስ ነው እንጂ እስካሁን ትሄዳለች። ሳሚ ትንሽ ቁርስ ደርሷል። ምንድን ነው የሚለው? ቁርስ ደርሷል። ትንሽ ነት እየጠብሽ ነው። እሺ ቶሎ እንዳትቆይ እሺ። ሳምሪ ምነው ምግብ ቀርቦ ምነው ወደኋላ? ለምንድን ነው የማትበይው? በቃኝ። የት የበላሽውን ነው የሚበቃሽ? አይ ልበላ። መጨማለቁን ተይና ታጠቢና ነይ። የምበላ ያለ ፍላጎት ነው። ምንድን ያለ ፍላጎትሽ የሆነው ነገር ነው ወይስ አንቺ እኔ የምኖርበት እንደ ልትወስኚልኝ ነው? አንቺ እኮ ማለት ልጄ ነሽ። እኔ ደግሞ ለአንቺ እናት ነሽ። ኡፍማ በቃ ተይኝ። ደጋዬ ይሄ ሳሚ ካልበላች አልበላም። አምስ ማጣ ብታይ እጀለታቀምሽ እሺ አየኛ እግርና ደዛርክ ማ ሲባልካ ባሽ አዲማ አትክለጭ ለጭ ነኝ እንዳላጎርስ ሰፍች ውሽ ተቀበልሽ እኔ የምላችሁ ዛሬ ለችሁ ምን እንጽፍ ያለበዋ ተጠቅናገና እዛ ነው ወጥቼ ተራራ ይወርጭ ወደ ፖስታ ተከፍላል እንኳን ከቤት የሚወጣው እዚህ ቤት ውስጥ ከሳምሪ ጋር ለማሳለፍ አስቤ አይጥሩ እና ያራዳ ልጅ ውጥሉና አማርኛሽ አሁን እንደዛ ለማለት ፈልጌያለሁ። ደግሞ ራስም ታውቃለህ አይደል? በቺክ እንደማቀይረኝ እንኳን አውቃለሁ። በሳምሪ ግን ታንገራገ ትግል ምን ቱሪናፋ ነው እና ታዲያ እውነት ነው። ለነገሩ እውነት ነው። ምን ነው እውነቴ? አንተ አመረክ እንዴ? ቆይ ወይኔ ወይስ መኖር ቢኖርብንና ማለት ነው እንደው አይበለው ምርጫ ቢሰጥ ማንን ትመርጣለህ እንዴ? ወንድሜን አንተና ማለት ይሄው ከዚች ዓለም የምትገላገለ ከዚች ብኩን ዓለም መቼ በቃ አነካካይ ማለት ነው። አንተ ጎበዝ ነህ። በላይኛው ካልሆነ በኔም ራስ አትሸነፍም ማለት ነው። አይቶ ታገናኘን የለ። እሺ ቤቲ ያንቺ ስሉ እንደዚህ እኔ እንኳን የፍርድ ቤት ቀጠሮ የባለፈው ጉዳይሽ አላለቀም እንዴ? ምን ያልቃል ብለህ ነው? እንዲሁ ዝም ብላ መላለስ ነው። ምን ቆይ የሽያጩን ወረቀት እንደማስረጃ አስገብተሻል አይደል? እንዴው ያንኑ ነው ውስጥ ያስገባው። ታውቂያለሽ ግን በቆየ ቁጥር እኮ ጥሩ አይደል? አይ መንከራተቴ ነው እንጂ ማሸነፍም አይቀርም። አይ እያልሽ ራስሽን አጽናኝ ማለት አልገባኝም። አባትሽ ጓደኛ ተብዬው በገንዘብ ማውራት ከጀመረ አንቺ ጨረቃ ላይ ነው የምትቀር። በገንዘብ ማውራት ብቻ ምታወራ አልገባኝም። እቺ በቃ ምንም አባትሽ ምንም ነገር አታርፍማ። ቤቲ እሱን ተይውና በገንዘብ ማውራት ማለት ጉቦ ማለት ነው። አረ እኔ ዳኛውን አውቀዋለሁ። እንደዚህ የሚያደርግ ሰው አይደል። እሺ በቃ ወራችን ዘንድ ነው።
ሳምሪ ቴዲን ታውቂዋለሽ? አንቺ ሳምሪ? ኧረ ሳምሪ የት ሄድሽ? ቴዲን አታውቂውም? ምን አልሽ? እኔ ምን ሞገሴ፣ እንደው ይሄን ቴዲ የሚባለውን ልጅ ብንጠቀምበት በጣም ደስ ይለኛል። እኔ ምን ልጃችንን መጠበቅ ካለብን ከሱ ጋር መተባበር አለብን። ምን ሆነሻል ሳምሪዬ? እያወራሁሽ እኮ ነው። ምን አልሽኝማ? ምን ነክቶሻል? ከቴድሮስ ጋር ትተዋወቃላችሁ ሆይ? እንዴት አታውቅም? ያ ሁሉ ነገር አልፎ ሳምሪ፣ ለእናትሽ ሁሉንም ነገር ነግሬያችኋለሁ። ስለተፈጠረው ነገር ደግሞ በጣም ይቅርታ። ሳምሪ፣ የሰው ልጅ ይቅርታ ሲጠይቅ እኮ ይቅርታ ማድረግ ነው ባህላችን ነው እኮ። አንቺም እኮ ታዲያ ትናንትና እነ ዴቭን ይቅርታቸውን አሻፈረኝ ብለሻል። ከኔ ጋር መፎካከርሽ ነው? አረ በእኔ ምክንያትማ አትጋጩ። በጓደኞቼ ስም ቢሆን እክሳለሁ። አረ ተይ የኔ ልጅ ተው እባክህ። ከአንቺ መሰለኝ ሁሉንም ነገር የምማረው። ቆይ እስኪ አንቺ ምንድን ነው እንደዚህ የሚያደርግሽ ነገር? ይቅርታ ነው የምትፈልገው? በቃ ይቅርታ አድርጊላለሁ። ከዚህ በኋላ ግን አጠገቤ እንዳትደርስ። አንቺ ሳምሪ ሳምሪ ተረጋግታ ታስብና ያው ያለፈውን ነገር ትንሽ ጫና ሳያደርግ እንደው በሷ ስም ይቅርታ ጠይቃለሁ። ችግር የለውም። በቃ እንግዲህ ከበላን ከጠጣን አሁን ደግሞ ወጥን ተፍተፍ እንበለ። ቆይ ለምን ትንሽ አትቆይም? አብረን እንመጣለን። ኧረ እባክሽ ጀለሶች የሌለ እኮ አዛያሉ እየደዋወሉ በሉ በቃ። ቆይ ብለን ነው ቤት ቅድም ነግሬሻለሁ። በቃ ቀጠሮ ነው። በቃ ሜዳው ላይ ይገባል። ነው ሜዳው ማለት ነው። እዛ ነው ከማስለቀቁ በፊት ግን እኔ ራሴ ቤት ይችላል። ሳንቺ እንደዛ ነው። የስ ቅድም ነው ልጅ እኔ ከሰዎች ማፍቀስ እና ከማንም ጋር ሳምሪ ምን ነው ምን ነው ምን ሆንሽ? ቤተሰቦች አሁን ድረስ ባንተ እንደተናደዱ ናቸው። ይገባኛል እኮ ልክ ናቸው። እኔም ቢሆን በእነሱ ቦታ የማደርገውን ነገር ነው እያደረጉ ያሉት። ግን እኮ አንተ አላደረግከውም። ያው እስኪረጋገጥ ድረስ መጠበቅ ግድ ይላል። እኔም በቻልኩት መጠን ለማጣራት እሞክራለሁ። እስከዛ ሰዓት ሲኖረን ነው እንዴ? ሳምሪ የምን ሰዓት ነው? እዛኛው ቤታችን ልንሄድ ነው። ከአንተ ጋር ሊነጣጥሉኝ ሆን ብለው አስበውበት ነው። ኧረ እባክሽ እና ቆይ ታዲያ ምን ይሻለናል? ምንድን ነው የምናደርገው? ደግሞ እንደነገርሽኝ ከሆነ በቃ አባትሽ ከወሰነ ወሰነ ነው አይደል? አዎ ጋሼ ብዙም አይሆንም፣ ግን አንዴ ከወሰነ ወሰነ ነው፣ መቼም አይቀይረውም። በቃ ኖርማል እኮ ነው፣ አትጨነቂሽ። እና ምን ለማለት ፈልጋ ነው? ያው ሳምሪዬ እንደምታውቂው የምኖርበት ቤት የኔ አይደለም፣ የኪራይ ነው። የምሰራው ስራ ቋሚ አይደለም፣ ታውቂያለሽ አይደል? ስለዚህ እና ምን ለማለት ፈልጋ ነው? ማለትማ በቃ የምትሄዱበት ቦታ ድረስ እሄዳለሁ። እንዴ በቃ እኔና አንቺ ማለት ምንም እንዲገባ አልፈልግም። አብረን እንድንኖር ብቻ ነው የምፈልገው። እሺ ማንም አይገባም። እኔና አንቺ ማለት ሞት ብቻ ነው ሊገባ የሚችለው። እሺ እኔ ቆንጆ ስራስ
ባንድ ከየት ይመጣል? በዛ ላይ ብቻህን ተከራይተህ ኧረ ይከብድሃል። የጓደኞቼ ጉዳይ አሳስብሽ ችግር የለውም። እኔ የምላቸውን ነገር እሺ ነው። በዛ ላይ ደግሞ ምን ትይውልሽ እዚህ መሆኑ በጣም ደብሮታል። ስለዚህ በቃ እንሂድ ምናምን ነገር ስለው እሺ ነው የሚለው። በቃ አንቺም ስለዚህ አታስቢ እሺ፣ ስለ ራስሽ ጉዳይ ብቻ አስቢ። ቆይ እኔ እንደደበረኝ ነው። ኧረ አይደለም የምሬን እኮ ነው። በቃ ለእኛም አዲስ አየር ያስፈልገናል። አሪፍ እኮ ነው አንዳንዴ መንቀሳቀስ አይደል? ተወዳጅ እኮ ነው። በጣም ጨንቆኝ ነበር። አሁን ግን ለቀቀ። እሺ እና ታዲያ እዛም ሄደሽ በድብቅ ነው የምንገናኘው? እዛም ደግሞ ካዩና ሌላ ሶስተኛ ቤት ደግሞ ልትቀይሩ ነው? ኧረ ሌላ ቤት የለንም። በቃ ልጅ የድብቅ ፍቅር ተጀመረ። ምን እሺ ነው አንተ ለልጅቷ ልብ ወለድ እያነበብክላት ነው አንተ? መች ሳያችሁ ራሱ መች አያችሁ እናንተ? ሰላም እንኳን አላላችሁ። የሌለ ተመስጣችኋል። የሌለ ቆንጆ ተመስጦልኝ ነበራችሁ። ኧረ ባይወጣ ደግሞ ምን ተፈጠረ? ቤተሰቦቿ በእኔ ምክንያት ቤቱን ለቀው ሊሄዱ እንዴ ያንን ያክል ግቢ ለማንጠረው አንተ ቆይ አሁን ይሄን የሚያሳስበህ እንዴ? አንዱ የቤት ኪራይ ደረሰብኝ እያለ ይጨናል። አንዱ ደግሞ ቤት መንግስትም ያክል ቤት ጥሎ ሄደ። ቆይ ግን አንተ ምን ሆነህ ነው? አንተ ያማል እንዴ? ቆይ እዚህ ከተማ አይደል ሳምሪ እንደፈለክ ጊዜ ማግኘት ትችላለህ? አልችልም። እሱም አለ ለካ እንዴ። ወይ ቤዛስ ሄዳለች? አይ እሷ ቤትም ትጠብቃለች። አይ እንደዛማ ከሆነ ተው። ቆይ ግን ዴባ እና ምን ተሻለ? እኔ በቃ ጭምቅ ሲለኝ ነው የምትመጭበት እመጣለሁ። እንዴት እንደዛ ትላታለህ? ታዲያ ሌላ ምን ምርጫ አለ? እኔ እንጃ ግን እንዴት የማታውቀው ብዬ ነው። ቆይ የማታውቀው ስትል ኧረ አብረን እንሂድ ልትለኝ ባልሆነ እና ቆይ ምን አሁን ያለ እኔ ኑሮ አይከብድም? ቤዛ አለችኝ እባክህ አታስብ። እሷም ትሄዳለች። ቤት ውስጥ ማንም የሚቀርስ ነው። አውቀህ ነው የምር እግዚአብሔርን ነው። እና መቼ ነው የምንሄደው? አይ ምን በቃ ከቤዛ ነው ያነስኩብህ። ሴት ስለሆነች ደግሞ አንተስ ከኔ ሳምሪን አስበልጠህ አይደል እንዴ እሄዳለሁ ብለህ የወሰንከው? አንተ ጉደኛ ነው። እንደምንስ ሞገሴ ደህና ዋል? እንደምን ዋልክ? ደህና ነኝ እግዚአብሔር ይመስገን። ደህና ናቸው። ምን ይሆናሉ? አዎ ደህና ናቸው። ኧረ ደህና ነው። አንተ አታስብ። ለመሆኑ እንዴት እየሆነልህ ነው ስራው? በእውነት አይዞህ አንተ ወደ ስራ አታስብ እሺ። ለእኛ ምንም አትጨናነቅ። ተረጋጋና ስራህን ስራ እሺ። ኧረ ምንም አያሳስብህ። አይዞህ ለእሱ ነው ያለሁ። ችግር የለውም እኔ ያለሁ። አይዞህ እሺ። ምንም ሀሳብ አይግባ። እሺ እደውልልሃለሁ። በቃ ሰላም ዋል። እግዚአብሔር ይርዳህ። እንግዲህ ቻው። ቤዛ ኧረ ቤዛ አንቺ ቤዛ እኔ የምልሽ አንቺ ልጅ ምን ማድረግሽ ይሻለኛል? ስጠራሽ ከአንድ ጊዜ ጥሪ በኋላ አልደግምም ቶሎ ሰምተሽኝ ነይ ያላልኩም?
ደነስ እናምጩ ቤካን የኔ ቆንጆ እንድመጣች ቅድም እመጣለሁ ብለሽ ለመቀበል ትቀጫለሽ። ቤተኛን ተቅጣኝ እንጂ ይደር ጸበል እንሂድ የለም ጸበል ስንሄድ ሽርሽርም ትወስጂኛለሽ፣ ኬኬው ትገዢልኛለሽ። ልጆች እንደው ዙሪያ ስትወዱ ይገዛልኛል ሽርሽር እሄዳለሁ። አትጩ፣ ሰፈር እየበጠበጥክ ነው። እና ታዲያ ምን ይጮሃል እንዴ? አንቺ ቆይ ምን መሆንሽ ነው? እሱን እንደመቆጣትና እንደመገሰጽ እኔ ትቆጭኛለሽ ሳምሪ? አሁንማ ማን የእሱ ድምፅ አይደለም ሰፈርኛም በጥቶ በቃ እንጂ የእሱ ፍቅር በቃ የእሱ ውዴታ ስላለሽ የእሱ ጥፋት ምንም ጥፋት መስሎ አይታይሽም። ጥፋተኛ እኔ፣ የምቆጣ እኔ፣ የምጮህ እኔ። ቆይ እማዬ ያለበትን ሁኔታ እያወቅሽ እንዴት ደስ ትናገሪያለሽ? ቆይ ትንሽ እንኳን አታስቢ ነው ወይስ ስላልወለድሽው ነው? ቆይ ትንሽ እንኳን አታስቢለት ነው ወይስ ስላልወለድሽው ነው? ስላልወለድሽው የሰው ልጅ እኔ ስሚ ከአንቺ ከአንዷ ልጅ ነጥያ ላየው ነበረ። እንዳንቺ ነው ምንም ነገር ሳይጎልበት ያሳደግኩት። እኔ ግን እንደዛ አይመስለኝም። ቢሆንም የሰው ልጅ እንዲቃላ ከማሳድግ እማ እኔ ይህንን ካንቺ አልጠብቅም። እሺ ደፋ ደሳይ ጅራክሽ ደሳ ምን አቀሪ